ይህ የዓለማችን ትልቁ እስር ቤት ነው። የተሰራው 40,000 እስረኞችን ለመያዝ ነው። አዲስና ከፍተኛ ቁጥጥር የሚደረግበት ሲሆን ወደ 100 የሚጠጉ እስረኞችን በአንድ ክፍል ውስጥ አንድ ላይ ያኖራል። እንደ አልጋ የሚጠቀሙት ስስ ላሜራ ሲሆን ትራስ፣ አንሶላና ብርድ ልብስ አይታሰብም። ይህ እስር ቤት በኤል ሳልቫዶር ይገኛል። ላሜራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀገሪቱ ለብዙ ዓመታት በሁለት ታዋቂ ማፊያዎች አበሳዋን ስታይ ቆይታለች። ኤል ሳልቫዶርን የዓለማችን አደገኛ ቦታ አድርገዋታል። በየቀኑ በሰው አማካኝነት የሚገደሉት ሰዎች ቁጥር ከዓለማችን ቀዳሚዎቹ ተርታ እንድትሰለፍ አድርጓታል። ይህ ለውጥ የመጣው የሀገሪቷ ሰዎች ናይብ ቡኬሌ የተባለ አዲስ መሪ ከመረጡ በኋላ ነው። ናይብ ቡኬሌ ወደ ስልጣን ከወጣ በኋላ የአስቸኳይ ጊዜ አዋጅ በማውጣት እና የፖሊስን እንዲሁም የመከላከያ ሰራዊትን አንድ ላይ በማቀናጀት ሀገሪቷ ላይ ያመጹትን ሁለት የማፊያ ቡድኖችን ከያሉበት እያስመጣ ማሰር ይጀምራል። የሁለቱ ማፊያ ቡድኖች አባላት ሰውነታቸውንና ፊታቸውን በሚነቀሱት ንቅሳት የተነሳ እነርሱን ለመለየት በጣም ቀላል ነበር። በዚህም የተነሳ 2% የሚሆኑት የሀገሪቷ ወጣት ኃይል በመጠቀም ለእስር ዳርጓል። እስረኞቹን እስከ ዕድሜያቸው ፍጻሜ ድረስ እስር ቤት ይቆዩ ዘንድ ይፈረድባቸዋል። ይህ ድርጊት ኤል ሳልቫዶር ሰላሟን ማግኘት እንድትችል ያደረገ እስር ቤት ነው። በሀገሪቷ ከሚገኙት የማፊያ ቡድኖች አንደኛው መነሻቸውን አሜሪካ ሎስ አንጀለስ ከነበሩና ዲፖርት በተደረጉ ሰዎች የተጀመረ የማፊያ ቡድን ነው። እነዚህ ቡድኖች ኤል ሳልቫዶርን ለአስርት ዓመታት ሲያሸብሩ የነበሩ ቡድኖች ናቸው። አማጺ ቡድኖቹ ንጹሐን ዜጎችን የሚገኙበትን ባስ በእሳት የማቃጠል ዝርፊያ፣ አደንዛዥ ዕፅ ማዘዋወር እንዲሁም ሴቶችን የመድፈር ወንጀል የሚፈጽሙ ሲሆን ሕዝቡንና መንግስትን ጭምር ያስመረሩ ቡድኖች ናቸው። እንደ ኤሮፓውያን አቆጣጠር በ2015 በኤል ሳልቫዶር ውስጥ በየቀኑ 80 ሰዎች በአማካኝ ይገደሉ ነበር። 6 ሚሊዮን ሕዝብ ባላት ሀገር ውስጥ በ100,000 ሰዎች ውስጥ 100 ሰው በግድያ መሞት ሀገሪቷን ሰላም የሌላት አገር እንድትሆን አድርጓታል። የኤል ሳልቫዶር አዲሱ መሪ ናይብ ቡኬሌ በዕድሜ ትንሽና ሶሻል ሚዲያ ላይ በንቃት የሚሳተፍ መሪ ነው። እርሱ የሀገሪቷ መሪ ከሆነ ጊዜ ጀምሮ በሀገሪቷ ላይ በየቀኑ የሚሞቱት ሰዎች ቁጥር መቀነሱ፣ የሀገሪቷ ሰላምና ኢኮኖሚ ላይ ለውጥ መታየቱ በሀገሪቷ ውስጥ ባሉ ዜጎች ዘንድ ያለው ተወዳጅነት እንዲጨምር አድርጓል። በማርች 22 2022 የኤል ሳልቫዶር መንግስት የአስቸኳይ ጊዜ አዋጅ በማወጅ እና አፈሳ በመጀመር የማፊያ ቡድኖችን አባላት ናቸው ተብለው የተጠረጠሩ ግለሰቦችን ማሰር ጀመረ። ይህ ሂደት ግን ንጹሐን ሰዎችን በማቀላቀል እያሰረ ነው የሚል ጥርጣሬን ፈጥሯል። በጣም ብዙ ሰዎች እየታሰሩ ስለሆነ አንድ ሰው ፍርድ ቤት ሳይቀርብ 2 ዓመት ያለ ፍርድ እንዲቆይ ይገደዳል። አንዳንድ ጊዜም ለብዙ ሰዎች በአንድ ጊዜ አንድ ላይ የጀማ ፍርድ ይፈረድባቸዋል። ፍርዱን የሚሰጠው ዳኛ ለደህንነቱ ሲል ፊቱን በማስክ ይሸፍናል። በእስር ቤት ውስጥ እስር ቤቱን የሚጠብቁ ጠባቂዎችም ለደህንነታቸው ስለሚሰጉ ማስክ
ያደርጋሉ። እስር ቤት ውስጥ ያሉ እስረኞች በከፍተኛ ስቃይ ውስጥ የሚኖሩ ሲሆን ከክፍላቸው ሲወጡ እጅና እግራቸው በሰንሰለት ይታሰራል። እስር ቤቱ ስራ በጀመረ የመጀመሪያ ዓመት ወደ 150 የሚጠጉ እስረኞችን ገድሎ አንድ ላይ ቀብሯል። ብዙ እስረኞችን ደህንነቱ በተጠበቀ ሁኔታ ለማሰር አዲሱ እስር ቤት በ2023 ስራ ጀምሯል። እስር ቤቱ ሴንተር ፎር ዘ ኮንፋይንመንት ኦፍ ቴሮሪዝም ወይም በአጭሩ ሲኮት ይባላል። እስር ቤቱ 2 ኪሎ ሜትር ስፋትና 11 ሜትር ባለው አጥር ታጥሯል። አጥሩ ፈንጂን የመቋቋም አቅም ያለው ሲሆን የእስር ቤቱ የውስጠኛው ክፍል ውስጥ ለመግባት የያዝናቸው ዕቃዎች ጭምር ይፈተሻሉ። ከዚህ በተጨማሪ ሰውነታችን በኤክስሬ ማሽን ይታያል። እስረኞቹ በእስር ቤት ውስጥ ነጭ ቲሸርትና ነጭ ቁምጣ ብቻ ይለብሳሉ። በአንድ ክፍል ውስጥ ከ90 እስከ 100 የሚደርሱ እስረኞች ሲኖሩ በክፍል ውስጥ ባለ 4 መደብ ስስ ላሜራ ይገኛል። ለእስረኞቹ የሚሆን የውጭ መዝናኛ ቦታ እስር ቤት ውስጥ አይገኝም። እስር ቤቱ ከፍተኛ ጥበቃ የሚደረግበት ሲሆን ይህም በሰው ኃይልና በዘመናዊ ቴክኖሎጂ በመታገዝ ይከወናል። በእስር ቤት ውስጥ ወደ 19 የሚደርሱ የጥበቃ ማማዎች ሲገኙ ይህም በተጨማሪ የጥበቃ ካሜራዎች በየቦታው ይገኛሉ። አንዳንድ እስረኞች በቪዲዮ ኮል አማካኝነት ጠበቃቸውን ያናግሩ ዘንድ ይፈቀድላቸዋል። ከእስር ቤቱ ውስጥ የሚወጡት ቀለል ያለ የአካል እንቅስቃሴ ለማድረግ ብቻ ነው። እስረኞቹ በፈረቃ በሚጠብቋቸው ጠባቂዎች እይታ ውስጥ ለ24 ሰዓታት ይሆናሉ። የእስር ቤቱ ክፍል ውስጥ 90 ሰዎች የሚጠቀሙበት የመጸዳጃና የመታጠቢያ ቦታ ይገኛል። እስረኞቹ ምግባቸው ባሉበት ክፍል ውስጥ የሚመጣላቸው ሲሆን በእስር ቤቱ ውስጥ ጸብና ረብሻን የፈጠረ እስረኛ በጨለማ ክፍል ውስጥ ለብቻው እንዲሆን ይደረጋል። ሂውማን ራይት ግሩፕ አምኒስቲ ኢንተርናሽናል ሲኮት የሰብአዊ መብት ጥሰት እየፈጸመ ነው በማለት እስር ቤቱን ክፉኛ ይወቅሱታል። ለዚህ የሚያቀርቡት አንዱ ምክንያት የማፊያ ቡድኖችን አንድ ላይ ማሰር ለሀገሪቷ ጊዜያዊ መፍትሄ ቢሆንም ሰዎች ወደዚህ ተግባር እንዳይገቡ ማሰልጠንና ማስተማር ግን ዘላቂ መፍትሄ ነው ይላሉ። ሰዎችን በእንደዚህ ያለ ሁኔታ ማሰር ሰዎቹ ቂም ይዘው ሀገሪቷን ለበለጠ ጥፋት ሊዳርጓት ይችላሉ በማለት ይገልጻሉ። እንደ አንዳንዶች ገለጻ በእስር ቤት ውስጥ ካሉት እስረኞች 1/3 የሚሆኑት ንጹሐን ናቸው። የታሰሩት በጅምላ በተፈረደባቸው ፍርድ ነው በማለት አሰራሩን ይኮንናሉ። መንግስት ንጹሐን ተቀላቅለው ሊታሰሩ እንደሚችሉ ስለሚያምን ወደ 8000 የሚደርሱ እስረኞችን ነፃ አውጥቷቸዋል። ኤልሳልቫዶርን ውስጥ የማፊያ ቡድኖች መገኛ ካደረጋት ነገሮች አንዱ ሰዎች በትክክለኛው መንገድ ሰርተው ለመለወጥ የሚያስችል ሁኔታና በሀገሪቷ ውስጥ ስራ አጥነት እንዲሁም ድህነት በከፍተኛ ሁኔታ በመስፋፋቱ ነው። ነገር ግን አብዛኛው የኤልሳልቫዶር ሕዝብ የናይብ ቡኬሌ ድርጊት ለሀገራቸው ሰላም፣ የሞት መጠን መቀነስ በማምጣቱ የናይብ ቡኬሌ ደጋፊ ናቸው። የመሪያቸው ድርጊት ሀገሪቷ የዓለማችን አደገኛዋ ሀገር ከመባል ምድብ አውጥቶ ሰላም ከሰፈነባቸው ሀገራት ውስጥ እንድትመደብና ቱሪስቶች ሳይቀር የሚጎበኟት ኢኮኖሚዋ የተነቃቃ ሀገር አድርጓታል። ለዚህም ነው ናይብ ቡኬሌ በድጋሚ ምርጫ በማሸነፍ የሀገሪቷ መሪ መሆን የቻለው። በሀገሪቷ ውስጥ ግን የፍሪደም ኦፍ ስፒች፣ ፍሪደም ኦፍ አሴምብሊ እና ፍሪደም ኦፍ ፕሬስ የሚባል
ነፃነት የለም።